ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት ጤና ይስጥልን። ይህ በኦምኒ ቻናል ላይ የሚተላለፍላችሁ የአዲስ ቅኝት የቴሌቪዥን ፕሮግራማችን ነው። ለኢትዮጵያ አርበኞች በሙሉ ምንድነው አድዋ ትናንት መቼ ተረሱና የወዳደቁት ምስጋና ለነሱ ለአድዋ ጀግኖች ለዛሬ ነፃነት ላበቁን ወገኖች ኢትዮጵያና በአጠቃላይ ጥቁር ህዝቦች ጨርሶ እንደማይሰበሩ የተረጋገጠበት ድል ነው የአድዋ ድል። ከአድዋ ጦርነት 50 ዓመታት ወደ ኋላ ስንሄድ በበርሊን ከተማ አንድ የኮንፈረንስ ክፍል ወደ ተካሄደ የቅርጫ ክፍፍል እናመራለን። በዚህ የበርሊን ኮንፈረንስ እየተባለ በሚጠራ የነጭ ኢምፔሪያሊስቶች ዱለታ መላው አፍሪካ በቅኝ ግዛት እንዲሸነሸን ተፈርዶበት ነበር። ኢትዮጵያ ግን ይህንን ፉርሽ አድርገዋለች። በዚህ በ1884 የተደረገ ጉባኤ መላው የአፍሪካ ካርታ ልክ እንደ ድግስ ኬክ ተቆራርጦ ተከፋፍሏል። በዚህም መሰረት በጉባኤው ላይ የተገኘ ሁሉ የግሉን ቁራጭ ኬክ አግኝቷል። ታላቋ ብሪታንያ እየተባለች የምትጠራው እንግሊዝ በምስራቅና ደቡባዊ አፍሪካ ሰፊ ግዛቶችን ወስዳለች። ፈረንሳይ ከምዕራብ አፍሪካ፣ ጀርመንም ቁልፍ ግዛቶችን አግኝተዋል። የቤልጅየም ንጉሥ ሊኦፖልድ የኮንጎን ቤዚን እንደ ግል ንብረቱ ይገባኛል ሲል ወስዷል። ይህ ውሳኔ በታሪክ ከተከናወኑ እጅግ አሰቃቂ ግፎች ዋነኛውን አስከትሏል። ፖርቱጋል የባህር ዳርቻ ይዞታዎቿን አስፋፍታለች። ስፔን በሰሜንና በጊኒ ባህረ ሰላጤ የሚገኙ ጥቃቅን ግዛቶችን ተቀራምታለች። ጣሊያን
ዘግይታ በቅኝ ግዛት ክፍፍሉ ላይ ስትደርስ በ1861 በጁሴፔ ጋሪባልዲ ወደ አንድነት የመጣችው ይቺ ሀገር ከታላላቅ የአውሮፓ ሀገራት አንዷ መሆኗን ማስመስከር ፈለገች። እናም ታላቅነቷን፣ ኃይሏን ከእንግሊዝና ፈረንሳይ ጋር ትከሻ ለትከሻ በመለካካት ለማሳየት ተሽቀዳደመች። በአፍሪካ ቀንድ አካባቢና ወደ ሰሜን ጫፍ አካባቢ ብዙም ዓይን ያላረፈባቸውን ግዛቶች አገኘች። ጣሊያኖች እግራቸውን በኤርትራ ምድር በ1885 በቀይ ባህር ዳርቻ ካስገቡ በኋላ ይህን ቁልፍ የንግድ መስመር ለመቆጣጠር እድል አገኙ። ከዚያ በመነሳትም ዓይን ወደ ጣሉባት ጥንታዊቷ ሀገር ኢትዮጵያ መስፋፋታቸውን ቀጠሉ። ኢትዮጵያ ግን እንደ ሌሎች አፍሪካ ሀገራት አልነበረችም። በነጻ መንግስትነት ለ1000 ዓመታት በአፍሪካ አህጉር ታፍራና ተከብራ የኖረች ሀገር ነች። የራሷ ፊደልና የራሷ ክርስትና እምነት ከ4ኛው ምዕተ ዓመት ጀምሮ የቀጠለ ውስብስብ ፖለቲካዊ መዋቅር ያላትም ሀገር ነች። ከምንም በላይ ግን ጠንካራ ማዕከላዊ መንግስት፣ የታጠቀና የተደራጀ ጦር፣ ዘመናዊ መሳሪያም እንደ ልብ ባይታጠቅ በራሱ መንገድ የተደራጀ፣ ከምንም በላይ ግን የአውሮፓ መንግስታት በአፍሪካ ላይ ሊፈጽሙ ያሰቡትን ጠንቅቆ የተረዳ መንግስታዊ መዋቅር ያላትም ሀገር ነች። ይህች ሀገር በታላቁ ንጉሠ ነገሥት ዳግማዊ ምኒልክ ኃይለ መለኮት ትመራለች። በታህሳስ 1887 የኢትዮጵያ ጦር በታላቁ መሪና ታላላቅ የጦር አዛዦች እየተመራ በጣሊያን ቁጥጥር ስር ከነበረችው ኤርትራ ድንበር አቅራቢያ ደረሰ። የጦሩ ቁጥር እስከ 100,000 ይደርሳል። አንዳንድ ታሪክ ጸሐፊዎች እንዲያውም ከዚህም ከፍ ያደርጉታል። በወቅቱ ከነበረው የብዙ አፍሪካ ሀገራት ሕዝብ ቁጥርም እንደሚበልጥ ይገመታል። ይህን ሁሉ ኃይል አቀናጅቶና አስተባብሮ በመምራት ትልቅ ጥበብና ወታደራዊ ብቃት ያሳዩት ዳግማዊ አጼ ምኒልክና ባለቤታቸው እቴጌ ጣይቱ ነበሩ። ምኒልክ ባቋቋሙት ማዘዣ ጣቢያ የየግዛቶቻቸውን አዛዦችና የጦር አለቆች አቀናጅተው በመምራት በታሪክ በደማቅ ቀለም ገድላቸው ተጽፏል። በአንጻሩ ማዘዣ ጣቢያውን በኤርትራ ያደረገው የጣሊያኑ ጦር አዛዥ ጄኔራል ባራቴሪ በጣም ስጋት ገብቶት ነበር። የኢትዮጵያ ጦር ክምችትና ዝግጅት ሰላዮቹ አድርሰውታል። ባራቴሪ እንደ ጠበቀው የተበታተነ የነጻነት ትግል ሳይሆን የተደራጀ መከላከል እንደሆነ ተረድቷል። ከጣሊያንና ከደጀን የስንቅና ትጥቅ ብዙ ርቀት ላይ የሚገኘው ይህ አዛዥ የጦሩን መንቦቅቦቅና በሞራል መላሸቅ የገመተ ቢሆንም ምንም ምርጫ ስላልነበረው ከኢትዮጵያ ጦር ጋር በየካቲት 23 1888 በአድዋ ላይ ተጋፈጠ። ዛሬ በነጻነት ሰው ተከፍሎበታል ከደምና ጀግኖቹ ኢትዮጵያውያን የማይቀረውን የሽንፈት ጽዋ ለባራቴሪና ለጣሊያን ጦር የካቲት 23 ቀን 1888 ዓመተ ምህረት ወይም በፈረንጆች ማርች 1 ቀን 1896 እንዲጎነጭ አደረጉት። እናም ይኸው ትውልድ አልፎ ትውልድ ሲመጣ ለ130ኛ ጊዜ ይህንን የጥቁር ሕዝቦች ያነቃነቀ ድል ዛሬም ድረስ በዲያስፖራም ሆነ በሀገር ቤት በስደት ያሉና እዚህ የተወለዱ ሁለተኛና ሶስተኛ ትውልዶች ሳይቀሩ እያከበሩት እየዘከሩት ቀጥለዋል። በቶሮንቶ ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም የኢትዮጵያ ወዳጆች አድዋን በኢትዮጵያ ማህበር በቶሮንቶና አካባቢው አስተባባሪነት
ካከበሩባቸው አጋጣሚዎች አንዱን በዚህ መልክ አቀናብረነዋል። የዘንድሮውንም የአድዋ ድል እንዲሁ እንዘክረዋለን። መልካም ቆይታ። The World Scramble will highlight the urgency competition among Europeans. It suggests disorderly. If you are scrambling, then it's disorderly. Okay? It downplays the violence and the brutality involved. ከጠላቱ ጋር ሲጋፈጥ ያለ አንዳች ፍርሃት በሙሉ ልብ ድፍረት ያልተወደበደ ሲያባርረው ዓለም ያንን የመሰለ የኢትዮጵያ ድል በአድናቆት ተመልክቶታል። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት በመንቲያ በንኩቶ ምን አለ በንኩቶ የሚከታተል ሰምቶ አባቴ ዘመተ ወሬ ሉከቶ እሰይ የኔጀርና ለጊዮርጊስ አምላክ ከተለው በድል ይመለስ እንቺ ስራንቲያ በመንቲያ በጋሻው ምን አለ በጋሻው እናቴ ማርካ አባቴ ሸኘችው እሰይ እቺ ነች የጣይቱ ግር በድል ይመለስ እንቺ ስራንቲያ በመንቲያ በቦኖ ምን አለ በቦኖ አባቴን ተጉዘላ ያንቺኖ ከደብረ ሰዎች ጋር አንድ ላይ ተባድነው ይሄ የኢትዮጵያዊነት አንድነት በህብረት በድል ይመለሱ ይቅናቸው እንቺ ስራንቲያ በመንቲያ በመስኬቶ ምን አለ በመስኬቶ አቸሽ ፈርሲ ባበት ቢገብቶ በስሎ ታጀረ እንደንኩቶ እንዲህ ነው ልኩኛ ግን ልኩኛ እንቺ ስራንቲያ በመንቲያ በዋኔ ምን አለ በዋኔ ያንን ግፈኛ ያላረበኔ ቋንጃውን ቆርጦ አስኘው ወይኔ ይሄ ኢትዮጵያዊነትና እንደታይ የኔጀርና የሊጎበስ ሌላ መጨምርልኝ ይኖርሃል? አዎ አንድ መጨረሻ በላ እንስማው እንቺ ስራንቲያ በመንቲያ Pressed Aitu Butul achieved a victory that not only secured our nation's sovereignty but also sent a powerful message across the world. Victory of Adwa, 1896, March 1st, 129 years, that's quite a birthday. ለወጣቱ ትውልድ ሳይበርዝ ሳይቀንስ መነገር ማስተማር ማስተላለፍ የሁላችንም ኃላፊነት ነውና ዛሬ በየዓመቱ እንደምናከብረው የአድዋ ድል በዓል ስናከብር በዚያ ጊዜ የነበሩት መሪዎቻችን ብልህነት ያስተዳደር ችሎታን እንዲሁም ህዝቡን የመሪውን ጥሪ ተቀብሎ በጀግና እንደገና በዓል ፊት ዝናዋ እንዲሰማ ለአፍሪካ ተምሳሌት አገር እንድትሆን ሲያደርግ እኛም የኢትዮጵያውያን እንዲሁም ጥቁር ህዝቦች በአድዋ ድል ኮኔ non capisco oh mio signore tornalu እንዴት ነው ያደረገው ኮንታንቶላኒ ጃኑ ይሄ አለቃ ዮሴፍ በጣም መጥፎ ሰው ረጋበል እንጂ ጴጥሮስ ኮንታንቶሎኒ እስኪ ደምን ቀዝቀዛ የኔ ደሙ ቀዝቃዛ ነው ጃኑ የሱ ሰው ተንኮል ነው ወለኔና ጎለበተበታ ደሞ ዮሴፍ እንዴት አርጎ ነው አንተን አንጎት የሚበረከተው የኛ የሁለታችን ውል ስምምነት እሱ በዚህ ወረቀት አባላሽቶ ሳቦ ጃኑ የበላሽ የምትለው ቃል ለአንተ እንጂ ለእኛ ግልጽ አይደለም ኮንታንቶሎኒ ስሙት ጃኑ ግራዝማች ዮሴፍ የኛ የውል ስምምነት
እኛ ትናንት ተነጋገርን ጉዳይ ሁሉ እሱ አውቆ በቋንቋ ያካምማል እኛ ያላለ ነገር በሙሉ እሱን በዚህ ወረቀት ላይ ጽፏል እኔ ምን ብዬ ነው ያልተባለ ነገር የምጽፈው እኔ ምን ያውቅ ምናልባት አንተ ለሌሎች አውሮፓ ሀገሮች በገንዘብ ይሰራል አንተ በጣም ከታፊ ሌባ ለምኒልክስ ብዬሃለሁ አንተ ሰው ክብርን ጠብቅ ድምረት ካልካል አለፈን ኮንታንቶ ነው ነኝ ይሄ ያቶ ዮሱፍ ጡፋት እርሶም አላወቁ ቢያጠፋስ ካጠፋኛም ቀጠዋለኛ አንተም በእነኛ ፊት አሽከራችንን ከፍዝቅ አድርገህ የምትናገር ምን ቤት ነው ጃሎ መቼም የፈረንሳይና የእንግሊዝ ሐሳብ እርሶ በደንብ ያውቃል እንግሊዝ ኢጣሊያን አይወድ እሱ በሱዳን በኩል ካሲጋ ወደ መሃል ነው ጠቅላላ ኢትዮጵያን መቆጣጠር ይፈልጋል እኛ ኢጣሊያ የኢትዮጵያን ግዛት ድንበር ሁሉ ያከብራል እነሱ ግን ግራዝማቹን በገንዘብ ገዙና እኛ ያላለ ነገር በዚህ ላይ ሳፋ እኔ ዮሴፍ ንጉሴ እንዲያለቅለት ሲያልፍም በጃኖ በእቴጌ እንዲሁም በጌቶቹ ፊት በአንደበት የተስማማበትን በጆሮ የተሰማማውን ቃል የሳፈረ ውሸት ነው ጃኖ ራስ መኮንን ይክረቡና ራሳቸው የተስማሙት ሐሳብ ራሳቸው ከብረው ያስረዱ ይሄ ከሳቸው ሐሳብ የተለየ መኮንን አሁን በቅርብ የለም የት በሌሊት ወደ ሐረርጌ ወርደዋል ለምን ራስ መኮንን ለምን ሐረርጌ ሄዳ ጃኖ ደግሞ ይሄን እንድትቆጣጠር አንተ ኮንታንቶ ነው እኛ ሄውል የተስማማን ራስ መኮንን ባቀረበ ሐሳብ በሳቸው ሐሳብ መሰረት ነው ስለዚህ እሳቸው ሚክረቡና ሊያስረዱት ይችላል ይሄ ከሳቸው ሐሳብ በፍጹም የተለየ ነው መኮንን የተናገረው በአማርኛ እኛም የሰማናቸው በአማርኛ ለአንተ ምንድነው የተለየ ነገር የተገለጠልህ ኮንታንቶ ነው ስሙት ጃኖ የውጫሌ ውል 17ኛ አንቀጽ ስለ ኢትዮጵያና ኢጣሊያ ወዳጅነት ሲባል አይነሰው እንዳለ ይክር ብለን በተስማማን መሰረት የውጫሌ ውል 17ኛ አንቀጽ ከዛሬ ጀምሮ በአጠቃላይ ተሰርዟል ይላል አዎ ይላል እንዴት ተሰርዟል ተፍቋል ግልጽ አይደለም እንዴ ለምን ይፋቃል ከገትይኩ አንተን ልጠይቅ እንጂ መቼም ትላንትና በዛ ማለቴን አዘነጋው አይሰረዝብኝ ካልክ ለምን ተስማማ እኔ የመሰለው ራስ መኮንን ባቀረበው ሐሳብ ተስማማ እሱ የተሳፈ ነው እኔ መሰለ ስለዚህ እኔ ፊርማና ማተብ በዛ ላይ አሉ ማታ በደንብ ባስተረጎመ ጊዜ ግን እኔ ያላለካል ተሲፏል አገኘ እኛ እንደዚህ ተስማማን ይሄ ያሱ ሰው ተንኮል እኛ ይሄንን አናቀው አወካላችሁ እኛ ምን ገዱ ሰሙና ሞቷል ሰው ሊያል ሰው ስላል በደግነት በክብር ይሄዳል ሰው ሊኖር ሰው የተሰጠኝ ሕይወት ዛሬ በነፃነት ሰው ተከፍሎበታል ከደምና
አድዋ ዛሬ ናት አድዋ ትላንት መቼ ተነሱና ይወዳል ምስጋና ለነሱ ለአድዋ ጀግኖች የዛሬ ነፃነት የዛሬውን በዚሁ አብቅተናል። ሐሳብ አስተያየት ካላችሁ በተለመደው አድራሻዎቻችን አድርሱን። እስከ ሳምንት ሰላም ሁኑ።